አንዴ ለመረዳት ፈቃደኛ ነሽ? መጀመሪያ ሲጀምር ይሄንን በረዳት አይጠበቅብኝም እኮ ለምን አሰማኝም? ሩታ አልገባኝም። ምንድነው እያደረጋችሁ ያላችሁት? ቆይ እኔ ህይወት ውስጥ መቀለድ ነው? አቤት ውስጥ ነበራችሁ ወይ? ነበርን። ልታስረዳኝ ትችላለህ? አቤት የተፈጠረው ቀን ላይ ምሳ አብረን የበላነው። እሺ አብረን በላነው። ከዛ ደግሞ የቤትህን ቁልፍ ይዘን ሂድ። ከዛ ይሄንን ነገር አድርገን ከመኪናው ቁልፍ አንስታችሁ የሰጣችሁ ለሷ እናንተ ናችሁ? አዎ እኛ አብረን ነበርን። ምንም ነገር እንደማይፈጠር አውቀን ነው ይሄንን ነገር። ምን ማለት ነው ምንም ነገር እንዳይፈጠር? በቃ ካሜራ እዛ ጋር አለ። ይሄን ካሜራ ይዘህ ካሜራ አለ። በቃ አንተ የሆነ ነገር ፈተናዎች በቃ ያለውን ነገር እንትን ለማለት ነው። በቃ ምን ለማድረግ ነው። አንተ እና እሱ ያላችሁን ግንኙነት ግልጽ ለማድረግ ነው። በቃ ለሁሉም ማለት ነው። ኦኬ። ስለዚህ ሩም ላይ ጠርታችኋት ግንኙነታችንን ለማሳየት ያለውን ነገር ነው ሁሉም ማወቅ ስላለበት ነው። አብርሃም ሁሉም ከሚጠረጥረው ያለውን ነገር በጋድ በቃ ሁሉም ይወቀው አለ። ያንን ለማሳየት በደንብ ነው የምታሳውቁት። በጣም ጎበዞች ናቸው እኛ ስለምናምንበት የጓደኛ ሰገጤዎች ማለት ነው። የጓደኛ ሰገጤዎች ምድረ ሰገጤ የምሬ ነው። ምድረ ሰገጤ ናችሁ ማለት ነው። የአብርሃም ጓደኞች ምድረ ሰገጤ እንዴ! በዚህ ልክ ሰው በዚህ ልክ ማለት ነው። በዚህ ልክ ምድረ ሰገጤዎች ማለት ነው። በቃ ሰው እንደዚህ እያለህ ነው። ሰው እንደዚህ ሰው እኮ አበሻ ማለት ነው። እንኳን እንደዚህ ሲሳሳ ምናምን አይቶ ይቅርና ማለት ነው። አብረው የቆሙ ሁለት ጥንዶች ማንና ማን መሆናቸውን ምንና ምን መሆናቸውን እንኳን ሳያውቅ ተጋቡ ሚል ኦዲንስ ነው ያለው። በቃ ይሄ ደግሞ ግልጽ ነው። ስለዚህ ኦዲንስ አወራ፣ ሰዎች አሉ፣ ሰዎች ደወሉላችሁ፣ ሰዎች አብርሽና ሄርሜላ ግንኙነት አላቸው አሏችሁና ልጁን በዚህ ልክ ማለት ነው የወረዳችሁ ናችሁ። የምሬን ነው የወረዳችሁ። ደግሞ ትረዳናለህ ትላላችሁ እንዴ? ወይኔ ጉዴ! በጣም የሰገጠ ማለት ነው። የሰገጣችሁ ሰገጤዎች ናቸው። በዚሁ አጋጣሚ በቃ የሰገጣችሁ አቤላም አንተ ብሩክ ምትባል ምናምን ማለት ነው። ምንም እናንተ ከተረዳችሁት በቂ ነው። ሩታም ደግሞ እንኳን አይደለም ሌላው ሰው ሊረዳው ሩታ እኮ አልተረዳችሁም። አብርሽ በቃ ነገሮችን ግልጽ አድርጎ እየነገራት እንኳን አልተረዳችሁም። አሁንም አልተረዳችሁም። ዛሬም እንዳየናት አልተረዳችሁም ማለት ነው። እናንተ ለማስረዳት የሄዳችሁበትን መንገድ ወይም እርቀት እሷም ራሱ አልተረዳችሁ እያስመሰላችሁ ወይ ደግሞ እናንተው በእናንተ ተመካክራችሁ አይነት ነገር ነው። በዚህ መሀል ግን ማን ነው የሚጎዳው? አብርሽ። ለምን ወረድ በሉ ከሱ ራስ። የራሳችሁ ስራ የላችሁም እንዴ? የራሳችሁ ቦታ የላችሁም እንዴ? የራሳችሁ የሆነ ህይወት የላችሁም እንዴ? ምን አይነት ሰገጤዎች ናችሁ? ሩታ ትክክል ናት። ከህይወታችን ውጡ። እስከ መቼ ነው በሰው ህይወት እየገባችሁ የምትበጠብጡት አለቻቸው። ሩታ ትክክል ናት። በቃ እስከ መቼ ነው እየገባችሁ የምትበጠብጡት? ውጡ። ልትወጡ ይገባል። በቃ ከልጁ ህይወት ውጡ። የራሳችሁን ኑሮ፣ የራሳችሁን ህይወት ከፈለጋችሁ ጥንድ ሆናችሁ ነው። በቃ ሩታ በምትረዳው ጊዜ ትረዳዋለች ማለት ነው። ሄርሜላም ብትሆኚ እነን ማስረዳት ወይም ደግሞ በዚህ ጭንቅ ውስጥ ሆነሽ ይህን ያህል አይነት ጭንቀት ይህን ያህል ርቀት መሄድ አይጠበቅብሽ። በቃ ራስሽ ኮርት ብለሽ ጥብርር ብለሽ እንደፈለግሽ ሆነሽ ኑሪ። ካመኑ ይመኑሽ፣ ካላመኑ በቃ እኔ በበኩሌ አብርሽን አምነዋለሁ። ምክንያቱም የሚረዳው ሰው ያምነዋል፣ የማይረዳው ሰው ደግሞ ካልተረዳው ምንም ማድረግ አይቻልም ማለት ነው። ምንም ማድረግ አይቻልም። አለቀ። ምንም ማድረግ አይቻልም። ስለዚህ በቃ ጭንቅ አትሁኑበት ለልጁ። የምር አሳበዳችሁት። ምን አይነት ጉዶች ናችሁ እንዴ? ምን አይነት ጉዶች ናችሁ? ወይኔ ይበላቸው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ ያው በተለመደው እንግዲህ እኔ ምንም ቢሆን አብርሽን መጥላት አልችልም። ምንም ቢሆን ማለት ነው። በቃ በጣም የምሳሳለት ምንም ማድረግ አይቻልም። በጣም ነው የምሳሳለት። በጣም ነው የሚያሳዝነኝም ማለት ነው። ግን ደግሞ እንደዚህ አይነት ጓደኞቹ ምድረ አስመሳይ ጓደኞቹ ከጠገቡ መራቅ አለባቸው። በቃ የሩታም ጓደኞች የሱም ጓደኞች በአጠቃላይ በዙሪያቸው ያሉ ጓደኞች መራቅ እንዳለባቸው ነው ማስበው። ያንን ደግሞ ሩታ መረዳት አለባት። አብርሽን መረዳት አለባት። በቃ ስቃዩ ይበቃል። የአብርሽ ራሱ ማለት ነው። ጥያቄ የሆነብኝ ነገር ደግሞ ሩታም አንጠርቷት ነው በዚያ ሰዓት የመጣችው። እነሱ እዛ ሽንት ቤት ሆነው አብርሽ አልጋ ቤት ነው ነይናዩ ብለዋት ነው
ወይስ እዚህ ጋር ለምን ጠራችሁኝ? እኔ አልሰማሁም። ምናልባት ተናግራ እንደሆን አላቅም፣ አሳውቁኝ ኮሜንት ላይ ማለት ነው። ቤተሰብ ማለት ተናግራ ከሆነ ምላችሁ ይሄ ለዚህ ነው እንዴ? ለምን ጠራችሁኝ? አንተ ስለምን ነው ከሌላ ምንድን ነው የጠራኸኝ አላለችም እዚህ ጋር ማለት ነው። ወይስ ሩታ ያው አብርሽ ጋር ማለት ለአዳር ነው ያው አብረው ለመሆን ነው የመጣችው። እንግዲህ ውስጡን ላይ ቀስ ብለናል። እዚህ ጋር እንዳታስፈተፍቱኝ ሌላ ነገር ማለት ነው። ለማንኛውም ግን ሄረሚላም ቢሆን በዚህ ልክ ማስረዳት የለብሽም የኔ ቆንጆ። ህዝብ እንዲረዳህ ብለን ብዙ ሰው እያለ ነው፣ ብዙ ሰው እየደወለልን ነው፣ ብዙ ሰው እየደወለ እንደዚህ ነው ይለናል፣ ያላቸው ነገር ይለናል፣ አብረው ነው የሚኖሩ ይሉናል ብላችሁ አትምጡ። ይሉናል ነው ቤትን ያፈረሰው ማለት ነው። ይሉናል ነው ቤትን ያፈረሰው። ገባችሁ? ይሉናል ነው ቤትን ያፈረሰው ማለት ነው። ስለዚህ ይሉናል ይላሉ ሰዎቹ ይላሉ ብላችሁ ልጆን በዚህ ልክ በዚህ ርቀት መሄድ የለባችሁ። አዎ አያደርግም እንደሚባለው እንደሚወራው ሚስቱ ራሱ አታምነውም አብርሽን። እንግዲህ አታምነውም። በቃ ስለማታምነው ለእሷ ምናልባት በሌላ መንገድ ከተረዳችሁ ወይ ደግሞ የሆነ ችግሩ የሚቀበል የሆነ አትቀበለውም ሁሉ ለምን እንደሆነ ባላቅም ማለት ነው። ግን ብትቀበለው እንኳን እነዚህን ሰዎች አስወጥታ ራሷ ባሏን በራሷ እጅ ማድረግ ትችል ነበር ሩታ። እንደዚህ ነገሮች ሲመጡ ጥላ መሮጥ ብቻ መሸሸት ብቻ ነው ሩታ። ወይ አልወጣችም ከህይወቱ ወይ አልገባችም ወይ እንደ ሚስት ቤቷ ውስጥ ሆናም ትዳሯን መምራት አልቻለችም። በቃ እቃቃ ጨዋታ ማለት ነው። እቃቃ ጨዋታ የምሬን ነው። እቃቃ ጨዋታ ሩታ ይግባሽ። በቃ እነዚህ እስኪ የምሬን ነው ቤተሰብ በቃ ማለት ጠላት ቅጥል ሊበል ሩታ ማለት ነው። እነዚህን ጓደኞቹን ጥርግርግ አድርገሽ ከጠገቡ እንዲርቁ አድርጊና ከባልሽ ጋር ሁኚ። በቃ ጥርግርግ አድርገሽ እዩ። እስኪ እኔ ግራን የገባኝ ማለት ነው የሆነ ውስጥ ሽንት ቤት ውስጥ ታምቀው ኑረው መሰስ ብለው ሲወጡ እኔ አብርሽ ድንጋጤ ራሱ ውስጥ ነበራችሁ እንዴ ነው ያለው ማለት ነው። አስቡት። ስለምንተማመንብህ አይባልም። ምድረ ድንጋዮች ምድረ ደደብ ናችሁ እናንተ ማለት ነው። እናንተ ሶስታችሁ፣ ሌላም አለ ቢኒ የሚባል ደግሞ እዚያ ጋር ማለት ነው ለምቦጫ ማለት ነው ጣጣጣጣጣጣ እያለ ነው ማለት ነው። ኦዲየንሶች ደግሞ እዚያ ጋር እየሄዳችሁ ማለት ነው ትክክል ነህ ቢኒ፣ አዎ ሄረሚላን ማስወገድ አለብህ፣ አዎ ሄረሚላን መደብደብ አለብህ። እንደዚህ የምትሉት ናችሁ። ወንድ ልጅ ሴት ልጅ ራሱ ደብድቦ ማለት ነው የፈለገ ነገር አድርጎ የፈለገ ጫካ እንዲጥላት የምታደርጉት እንዲህ አይነት ሰዎች ናችሁ። በነገራችን ላይ ስርዓታችሁን ያዙ። ስርዓታችሁን ያዙ። የሆነ ነገር ሁሉ የሆነ ወደ ሰይጣናዊ ነገር የምትገፋፉ የምትናገሩ ሰዎች ማለት ነው እንዴ። ስለዚህ በዚሁ ግን ሩታዩ እንግዲህ ልቀቁኝ ልሂድ። የት ነው የምትሄጂው ሩታ? ለምን ብለሽ ተጋፈጫቸው እንጂ ለምን ደወሉልሽ? ሩታ መጋፈጥ አለብሽ። እሱን እና እሷን ሩም ውስጥ አድርገው ቁልፍ ወስደው በማያውቀው መንገድ ምሳ በልተው መቼም የእሱን ቂጥ ተከትለው እሱ ከፍለው ካላበላቸው እኮ ራሳቸው እንኳን የሆነ ነገር አድርገው መብላት እንኳን አያውቁም። እነዚህ ከርሳሞች በአብርሽ ዙሪያ ያሉ ማለት ነው። ቀበሩኝ ብሏል። የምሩን ነው ቀበሩት። እሱ ከፍሎ የሆነ ነገር አድርጎ ካላበላቸው ምናምን ነገር እሱን እኔ በሄዱበት ሁሉ ማለት ነው እንደ እንትን እየተከተሉ ኧረ በስመ አብ አልፋታው ነው ያሉ። ልጁን አልፋታው ነው ያሉ። ኧረ ተፋቱት። ስታስጠሉ ማለት ነው። ስለዚህ ሩታም እንግዲህ በመጨረሻው ሰዓት እንግዲህ ምንድን ነው ያለችው? ያው ሁላችሁም ማስመሳዮች ናችሁ። ማስመሰል ምናምን ነው ወይ አንተም እንደዚህ ነሽ? እኔ ከሩታ በቃ በጣም የሚያናድደኝ ባህሪዋ ምኗ መሰላችሁ? የሆነ ጠቅላ ባሏን አብራ ማለት ነው። ባልሽን ከሌሎች ጋር ለምን ታወዳድሪዋለሽ ሩታ? ባልሽን ከሌሎች ጋር ለምንድን ነው የምታወዳድሪው? ለምን እንዴ? ሴት ልጅ እኮ ነሽ፣ ብልህ ነሽ፣ ብልጥ ነሽ። ከነዚህን ጥርግርግ አድርገሽ ካጠገቡ ማራቅ ነው። በቃ ማንም አያስፈልገንም ብለሽ ማራቅ ነው። እኔ ያለሁ እኔ እስካለሁ ድረስ ማንም ምንም አያመጣም። በቃ ማንም ምንም አያመጣም። ስለዚህ ካጠገቡ እራቁ ብለሽ ማራቅ ትችያለሽ። እኛ እናስረዳታለን፣ ሩታን እኛ እናስረዳታለን። በግድም ከሆነ ራሱ ሰውም አላምንም ካላችሁ፣ ሰው እያመነ አይደለም፣ ሰው እንደዚህ እያለ ነው ካላችሁ ደግሞ እና ሩታም ደግሞ ትዳሩን ካልፈለገችው በእንደዚህ የሆነ አልፈልግም ብላ ሄዳ ትመለሳለች፣ ትመለሳለች። ምኗም አልተጨበጠም። ስለዚህ በቃ ወይ ተዋቸው በቃ
ለራሳቸው ጊዜያቸውን ወስደው የሆነ ነገራቸውን ወስደው አውርተውበት የማይሆን ከሆነ ቻው እናቴ ቻው አባቴ ነው፣ አለቀ በቃ። እንዴ በግድ ትዳር የለም እናንተ እንደምትሉት በግዴታ በቃ ሙጭጭ የሆነ ረብስማ ምን እንደዚህ አይቼም አላቅም። ዘጋችሁን፣ የምር ዘጋችሁን። ከአብርሽና ሩታ በላይ ደግሞ በእነሱ ዙሪያ ያላችሁ ሰዎች፣ በእነሱ ዙሪያ ያላችሁ የራሳችሁ ህይወት የላችሁ የራሳችሁ አንተ አቤላ ማለት ነው። አትንጦልጦል ይህ ጦልጧል አቤላ የሚባል ማለት ነው። አትንጦልጦል። እስኪ ለራስ የሆነች ገርል ፍሬንድ ያዝና ማለት ነው። በቃ የሆነ ማለት ነው። እዚያው መቼም ቡታጅራዎች ጎበዝ ናቸው አይደለ? ሴቶችም ወንዶችም ጎበዝ ናችሁ ስላችሁ የሆነት ጎበዝ መስላችሁ እንዳይመስላችሁ ደወ አታስቆኝ እና ማለት ነው። የምታስመስል አጠፋም ብዬ ነው። በቃ የምታስመስል የሆነ ያዙኝ ልቀቁኝ፣ ከዚያ በኋላ ባሌ ሌላ ነው ሚስቴ ሌላ ናት ምናምን እንደዚህ አይነት ነገር ስለማጠፋ እርስ በርሳችሁ እዚያው ጥንድ ሆናችሁ የራሳችሁን ስራ ስሩ። ወይኔ ጎዴ! በቃ አብርሽና ሩታ ውስጥ ገብታችሁ አታነኩሩ፣ አታማስሉ። በስማም የራሳችሁ ኑሩ። በቃ እናንተ ጎረምሶች ናችሁ። ለራሳችሁ እስኪ ለቀቅ አድርጉት። ልጁ ይኑርበት። በቃ ለራሳችሁ ለቀቅ አድርጉት። ተውት። ምንም ማስረዳት አይጠበቅባችሁም። ሰውን ለማስረዳት እሱ በራሱ ከተማመነ በቂው ነው። በራሱ ተማምኖ እንደሚተማመን ማሳይቶናል። ደግሞም እናውቃለን። የምናውቅ ሰዎች እናውቃለን። ሌላው ቢያወራ ቢለፈልፍ እንደፈለገ ቢያደርገው አብርሽ እንደፈለገ ቢያደርገው አብርሽ ምንም ክብር የሚቀነስበት ነገር የለም። ስራውን ነው የሚሰራ፣ እየሰራ ነው። ጀግና ነው። አለቀ በቃ። ስራን በ20 ዓመት ልብን በ40 ዓመት ነው። እሱንን እየተገበረ ነው ያለው። ስለዚህ ተውት። እናንተ እዚህ ጋር ኮሜንት እየለቃቀማችሁ ዝም ብላ ስራ ያጣችሁ ሁሉ እዚያ ጋር ማለት ነው ቲክቶክ ላይ እንትን ስትል ምትውል ሁሉ እየለቃቀማችሁ እዚህ ጋር ልጁን ስቃይ አታድርጉት። ምንዴ አሳበዱት እኮ የምር አሳበዱት ማለት ነው። እኔ በጣም ነው ያሳዝነኝ። የምሬን ነው የምላችሁ ቤተሰብ፣ በጣም ማለት ነው። እንዴ አንተ ብሩክ ምትባል ጅላጅል ጅላንፎ ደግሞ ማለት ነው ምንም በቃ በአብርሽና በሩታ ህይወት እንዲሁም አይመለከታችሁ። ውጡ፣ ሁላችሁም ውጡ ማለት ነው። ልጁን አታሳብዱት። በፈለገ ጊዜ መኖር መብቱ ነው፣ ካልፈለገ ደግሞ አልፈለገም መብቱ ነው። በቃ አታስገድዱት፣ ለራሱ ጊዜ ስጡት። ሄርሜላም ከዚህ ውስጥ እጅሽን አውጭ። በቃ በሰላማዊ በጓደኝነትሽ የምትቀጤ ከሆነ በጓደኝነትሽ ቀጤ። ከዛ ውጭ ሰዎች ይመኑን አይመኑን፣ ሰዎች እንደዚህ ይሆኑልን አይሆኑልን ምናምን አያስፈልግም። በቃ አያስፈልግም። ይሆኑልን አይሆኑልን ማለት ይመኑን አይመኑን ማለት አያስፈልግም። ምክንያቱም አንደኛ የምታደርጋቸው ስራዎች እንዳትታመኝ አድርጎሻል። እንኳን አይደለም ስመሹ ባትስሚው ራሱ ኦዲየንስ ችግር የለበትም። ተቃራኒ ጾታ ከሆነ አጋብቶ አፋቶ የሆነ ነገር አድርጎ ነው የሚመጣው። ምንም በቃ ምክንያቱም ምንም ማድረግ አይቻልም። ስለዚህ ልጁን በቃ ለቀቅ አድርጉት። ሩታ ደግሞ የሁሉ ነገር ይግባሽና እነዚህን ጥርግርግ አድርገሽ ከአጠገባችሁ አጥፍታችሁ እናንተ ሁለታችሁ ባንድ ሆናችሁ አቃጥሏቸው። መልክቴ ይሄ ነው ማለት ነው ቤተሰብ። የዛሬ መልክቴ ይሄን ነው ማለት የምፈልገው ማለት ነው ለሩታና አብርሽ። ሩታ ጥለሽ መሮጥ መፍትሄ አይሆንም። ለምን መጣሽ? ለምን ሄድሽ? ለምን ትመጫለሽ? ለምን ጥለሽ ትሄጃለሽ? ረጋ ብለሽ ቁጭ በይና ለምንድን ነው እንደዚህ የሆነ ያለው? እንደዚህ አይነት ጓደኞች ለእኛ ለህይወታችን አያስፈልጉንም ብለሽ ማለት ያለብሽን መናገር ያለብሽን ተናግረሽ መውጣት ነው ያለብሽ ማለት ነው። ይሄ ነው መልእክቴ ሊሆን የሚችለው። ሲቀጥል ከአብርሽ ህይወት ሁላችሁም ውጡ። በቃ ዛሬ ይሄን ነው ማለት የምፈልገው ቤተሰብ። በተረፈ ወዳችኋለሁ። ስማቸው በመጨረሻ ያለ ስም አንተ ግን አይደለም አብሮ ለመኖር አይደለም አብሮ ለመሰንበት ኢቨን እንደዚህ ለ20 ደቂቃ እና ለ30 ደቂቃ ምን አይነት ነገር እንደነበረ እኛም ውስጥ ነበር እንሰማለን። ኦዲየንስም ያየዋል። ገብቷል። ምንም ነገር እንደሌላችሁ እኛ እንደምናውቀው በቃ ማወቅ ያለበት ሰው ማወቅ አለበት። እሺ በቃ እኔ አልቻልኩም። ማቅማነት ነው። ስለዚህ ሂዱልኝ። በቃ ደከመኝ። በቃ የሰው ልጅ ደክሞሃል አይደለ? ይታመማል። በቃ አሁን ደከመኝ። አሁን ውሃ ጠጣ፣ ተረጋጋ። አቤልን ያልጠጣም አመሰግናለሁ። በቃ አብርሃም ይሄን ነገር የለም እኛ ፈልገን ነው አንተ ወደዚህ እንድትመጣም ያለው ያረዱ ነገር በቃ ይፈልግን። ከዛ አፍልታኪኛ በቃ አልፈልግም። እኔ መጠጣ ከፈለኩ ሁሉ ነገር የለም። ስትረጋጋና ስታስበው ቁጭ ብለህ በቃ ይመጣል። እሺ ይመጣል። በቃ ሩታን መስረዳት ካለብን እኛ እናስረዳት። አታስረዳው። በቃ ችግር የለውም። ሁሉም በቃ የት ነው የምንሄደው? አብርሃም እና ቁጭ ብለህ ቆመህ ልጠብቀኝ ነው? እራት በልተህ ምናምን ስትረጋጋ በልቻለሁ። እራት በልቻለሁ። በቃ ልተኛ ነው። ተጠቅለዬ እዚህ ጋር ልተኛ ነው።
ልተኛ ነው በቃ ነው ሂዱልኝ ነው ልተኛ ነው እንደ እብድ እያደረገ ነው አብርሃም እኮ ሂዱ እሺ በቃ እኔ አብጃለሁ ሂዱ ያላሰብነውን ነገር ነው ያለው ኧረ አብርሃም መረጋጋት እኮ መቻል አለብህ አንተ ጁስስ ምናምን አምጣለት ይሄ ልጅ ዛሬ ጤነኛ አይደለም እንዴ ከዚህ በላይ በማስጨንቀው ይሻላል